ሰውየው ሞቷል። ሰውየውን ደግሞ የገደለው እኔን የሚያዘኝ ሰውዬ አስቻለው ነው። እሱ ነው የገደለው። ገንዘቡ ችግር የለውም እኮ አሁን ነው የሚያስፈልገው። ነገር ከነሱ ጋር ጨርሳለሁ። በቃ ስማኝ፣ አንድ ነገር ስማኝ፣ የእናትህ ተበላሽ። ምንም ያሳስብሽ ይዣታለሁ። በቃ እንድትነች እኔው ጋር ልቻው ሲገለው እዛው ቦታው ላይ ነበርኩ። ትዕዛዙን ሰውየው አስተላለፈለት። ከዛም በኋላ ገደለው። ዌብሳይት ላይ ምናምን ነገር ነበር የምሰራው እና በዛ አጋጣሚ ነው ከአለቄ ጋር ከሚባለው ሰውዬ ጋር ተገናኝቼ መስራት የጀመርኩት። ይታለች ዛሬ እንደ ዛሬ ትልቅ ስራ አልሰራም። ወስጣለች። ስለ ሰዎቹ ታውቃለህ አይደል? ምን ያህል ትልቅ ሰዎች ምን ያህል ትልቅ ካፒታል እንዳላቸው ነው ታውቃለህ። በቃ ስለ ብሩ እንዴት ነው የሚያስጨን? ሌላ ምንም ያዘው እነማን ናችሁ? አንተ ያሬድ ይተግብሻል። ተፈጠራይ ወይኔ ሰማኛለህ? ወይኔ ከዚህ ጋር አይደለም ወይ? ምን አረፍ ስለነሱ ስለነሱ እኔ ስንት ታውቃለህ? ስለነሱ ምን እንደምታወራው? ልጅቷን ለማገት ይፈልጋሉ እና በማንኛውም አጋጣሚ ልጅቷን አግቻታለሁ ብሎ አንድ ስልክ ብደውል ምንም ችግር ሮጦ ነው የሚመጣው። ልጅ መከታተል ነው ስራው። አንድ ትምህርት ቤት ስለሆነ ከልጅቷ ጋር እሷን መከታተል ነው ስራው። ሰፈር ውስጥም እያለ ምናምን በቃ የሚሰረቅም ስራ የሚሰርቁት ካለ ሰርቅ ነበረ። ገንዘብ ማን እንደሚሰጠው ራሱ አላውቅም። አይናገርም እኮ በቃ ገንዘብ ከፈለጋችሁ ሰጣችኋለሁ ነው እንጂ። አንቺስ ደግሞ ምን ብለሽ ነው ከዛ ድረስ ጠርተሽኝ የመጣሽው? እናት ታማለች እና እናት አልታመመች እኮ እና የታለች? የምን ወንጀል ነው የምትይው? የምን አብረሽ ነው የምትሰሪው? ወንጀሉ የምን ወንጀል ነው የምትይው? ባንተ ገንዘብ አይደለም። ይትም ወንጀል አጨማልቀጅም ባጨማለከው ነው የምታሳክማት እናታችን። የምን ወንጀል ነው የምትይው? የሆነ ጊዜ እንደውም ሰፈሩ ተሰረቀ ምናምን ነገር። ኧረ ተው አቤል እንደዚህ ያደርግም አንዴ በመጥፎ ነገር ስሙ ስለተነሳ ነው ምናምን ብዬ በጣም ተከራከርኩ ምናምን። ወንድምሽ ስለሆነ ነው እንጂ ልጁ ከተበላሸ ቆይቷል። የኔ ወንድም አይደል? አዎ እንግዲህ መግደል ጭራሽ ነፍስ ማጥፋት ድረስ እዛ እንዴ ነው ምናምን ስለው ምንም ጥያቄ መልስ አልፈልግም ብሎ ሶፋ ላይ ነው የወረወረኝ። ከዛ የመድፈር እንደዚህ የሆነ ጥቃት ለማድረስ እኔ የሆነ ነገር ኮንኩኝ በኋላ እሱ ብቻ ነው ነገር ማወቅ ያለበት ያለች ነገር አለ። የተማጸኑ እነሱ እየመቷቸው እነሱ እየለመኑ ነው ያየሁት ቪዲዮ። ያን ነው የሚያሳየው። ነበር የተፈጥሮ አይነ ስውርነት ነው ወይስ ከጊዜ በኋላ የመጣ ነገር ነው? እኔ ሁለቱም አይኖቼ ያዩ ነበር። ሆስፒታል ነው ራሴን ያገኘሁት። አይኔ ጠፍቶ አካባቢ አጠገቤ በነበሩ ዶክተሮች ነው። መረጃውን አምጪ፣ መረጃውን ካላመጣሽ ልጅሽን በህይወት አታገኛትም እያለ ይዘትብኛል። እኔ ግን ያው መቼም ልጁ ናት አይጨክንባትም ብዬ እስካሁን ድረስ መረጃውን አልሰጠሁትም። ጀምራ ነበረ። ከዛ ከትምህርት ቤት ደግሞ የሆነ ደብዳቤ ተሰጥቷት ነበረ። የምን አይነት ደብዳቤ? እሱ ሳያውቅ አንዳንዴ ተደብቄ ካሜራዎችን አያለሁ። እኔም ሳልሆን ምን ተፈጥሮ ይሆን ምናምን እያልኩኝ ማለት ነው። ከዛ አንድ ቀን በቃ ማየት የሌለብኝም በጣም በህይወቴ እንደዛ ቀን የሚዘገነኝ ቀን አሳልፌ አላውቅም። እሺ ቤተሰቦች ያው እንግዲህ ከዚህ በኋላ ማድረግ የሚጠበቅብን ነገሮች ሁሉ አድርገን እንግዲህ ከዚህ ነገር ጀርባ ያሉትን ሰዎች ማረጋገጥ ማንነማን እንደሆኑ ማወቅ ስላለብን መያዝም ስላለብን ቤተሰቦቼ ከዚህ በኋላ እንግዲህ አቤል ባለው መሰረት ቀጥታ ከዚህ በኋላ ጓደኛው ጋር እንዲደውልለት ነው የምናደርገው። ጓደኛው ጋር ደውሉለትም ወደዚህ የሚመጣበትን መንገድ እንግዲህ ራሱ ነግሮናል ማለት ነው። የእኛን እህት ካገታት የእኛን እህት በቁጥጥር ስር ካስገባት ምንም አይነት ጊዜ ሳይፈጅበት ቀጥታ ወደዚህ እንደሚመጣ ያው ነግሮናል ማለት ነው። ስለዚህ አሁን እንደውልለትና ቀጥታ ወደዚህ የሚመጣበትን መንገድ እናመቻቻለን። ለመምጣት ባይፈልግ እንኳን ቤተሰቦቼ ስልኩን መጠለፍ ባለበት መልኩ ተጠልፎ እንግዲህ ቀጥታ ገና ሲደወል ስልኩ ይጠለፍና ወደ አካባቢው መሄድ ያለባቸው የክሩ አባሎቻችን እንዲሄዱ ነው የምናደርገው። አሁን ላይ ግራ የገባኝ ነገር አለ። በእርግጥ ማለት አሁን ላይ እህታችንን ድጋሚ ለማገት ለምን እንደፈለጉ አላቅም። ድጋሚ በሷም ድጋሚ ለማስፈራራት ሊሆን ይችላል። አላቅም ምን እንደፈለጉ ብቻ ምንም አውቀው ነገር የለም። ነገር ግን አሁን ላይ እንደነገረኝ ከሆነ እህታችንን ለማገት ድጋሚ እንደሚፈልጉ ነው እየሰማን ያለ ነው። ስለዚህ አሁን ላይ ቀጥታ እንደውለታለን ማለት ነው። ስልክ አቃብለኝ። ይኸውልህ ስለዚህ ቅድም ባወራ ነው መሰረት ነው ቅድም ያልነውን ነገር ነው የምታደርገው። ምንም አዲስ ነገር እንድትነግረው አልፈልግም። ቀጥታ ወደዚህ እንዲመጣ ምንም አይነት ስህተት ይኸውልህ የሚጠረጥርበትን አይነት መንገድ ምንም እንድታደርግ አልፈልግም። ምክንያቱም ይኸውልህ አሁን ላይ የሆነ ነገር ብታደርግ አንተ ላይ ነው ጉዳት የሚደርስብህ።
እሱን መያዝ ባለብን ልኩ መያዛችን ስለማይቀር ማለት ነው። ስለዚህ አሁን እንደውልለታለን። ቀጥታ ወደዚህ የሚመጣበትን መንገድ ታመቻቻለህ ማለት ነው። ስለዚህ ወለ ምንም አይነት ስህተት ድጋሚ መስማትም አልፈልግም። ያዝ ሄሎ ሄሎ፣ አቤላ ሰላም ነው ያሬዳ? አሎ እግዚአብሔር ይመስገን። ሰላም ነው አሎ ሁሉ ሰላም እግዚአብሔር ይመስገን አለ። የሆነ እንትን እኮ የሆነ ነገር ልነግርሽ ብዬ። ምን አዲስ ነገር አለ? ኧረ አለ አዲስ ነገር በእናትሽ። ምንድነው? ልጅቷን ይዘናታልና። እርግጠኛ ነህ? አዎ ምንም ያሳስብሽ፣ ይዣታለሁ። በቃ እንድትነች። እኔው ጋር ነች እኮ። በቃ ችግር የለውም። ስማኝ፣ አሁን 5 ደቂቃ ጠብቀኝ። እዛው ቤት ነው ያለው? አዎ ቤት ነኝ፣ ግን የሆነ ነገር ስሚኛ። ምንድን ችግር የለውም። ስማኝ፣ ምንም ችግር የለውም። አንተ ጋር ይኸው እርግጠኛ ከሆንክ አንተ ጋር እንዳለ ችግር የለውም። በቃ እኔ አሁን በ5 ደቂቃ ውስጥ እመጣለሁ እኮ። በቃ ይኸው ስማኝ። ገንዘቡ ችግር የለውም እኮ። አሁን ነው የሚያስፈልገኝ። ነገር ከነሱ ጋር ጨርሳለሁ። በቃ ስማኝ፣ አሁን ነው የሚያስፈልገኝ። ቆይ ስማኝ አሬድ አንዴ። ምንድን ነው? ገንዘብ ያስፈልገኛልና። ገንዘቡ ችግር የለውም። በቃ ልጅቷ አለች፣ ችግር የለውም። ከሆነ በኋላ እኔ ደውዬላችሁ ችግር የለውም። ብሩን ያስገቡልናል። ችግር የለውም። ይኸው ስማኝ፣ ችግር የለውም። በቃ 5 ደቂቃ ነው። በቃ አቤት ተጠብቀኝ። በቃ እሺ፣ ቶሎ ችግር የለውም። ብሩ አያሳስብም። እሺ፣ ቻው። እሺ ቤተሰቦች እንግዲህ አቤል በሰጠን መረጃ መሰረት እንግዲህ ይሄን ነገር ሁሉ አብሮት እየሰራ ያለው አብሮት እያዘዘው ከላይ ሆኖ ትዕዛዝ ስራዎችን እያመጣ እንግዲህ ለሱም ስራ የሚያመጣለት ጓደኛው እንዳለ ነግሮናል ማለት ነው። አቤል ብዙም ነገር የሚያውቀው ነገር እንደሌለ ነው እየተናገረ የነበረው። ነገር ግን ደግሞ ገንዘብ ከተከፈለው ምንም አይነት ስራ እንደሚሰራ ብቻ ነበር ሲነግረን የነበረው ማለት ነው። ቤተሰቦች ያው ከዚህ በኋላ እንግዲህ ስለሱ ማጣራት ባለብን ልኩ የምናጣራው ነገር ነው የሚሆነው። ነገር ግን ደግሞ ዛሬ ላይ እንግዲህ ይሄን ትዕዛዝ የሚሰጠው ወይም ደግሞ ይሄን ስራ እያሰራው ያለው ጓደኛው አለ። ስለሱም ደግሞ የነገረን ነገር አለ። በተጨማሪም ደግሞ ዛሬ ላይ እዚህ ቤት እንዲመጣ ያደርገዋል ማለት ነው። ምን ማለት ነው? ያም ማለት ቤተሰቦቼ አሁን ላይ እንግዲህ እየተከታተሏት የሚገኙት የኛን እህታችን እየተከታተሏት ነው የሚገኙት። እሷን ለማገት ጥረት እያደረጉ ነው የሚገኙት ማለት ነው። እሷ ደግሞ ከታገተች እሷ እጁ ከገባች አቤል እጄ ገብታለች ካለው የትም ቦታ ቢሆን እንደሚመጣ ነግሮን ነበር። በዛ መሰረት እንግዲህ እንዲደወልለት ተደርጓል። ቤተሰቦች ተደውሎለትም ምንም አላቅማማም። በ5 ደቂቃ ውስጥ ነው እዚህ ቤት ደርሳለሁ ያለው። ያው ጓደኛው ነው፣ ብዙ ነገር አሳልፈዋል። ነገር ግን ደግሞ አሁን ላይ እየሰሩ ያሉት ስራ እንግዲህ የወንጀል ስራ ነው። ይህን ስራም እንግዲህ የሰጠው የአቤል ጓደኛ ነው ማለት ነው። ስለዚህ ልጅቷን በጣም ነው የሚፈልጓት፣ እህታችንን በጣም ነው የሚፈልጓት። ለምን እንደሚፈልጓት እሷን ለማገት ድጋሚ ለምን እንደተነሱ ምንም ጥያቄ የለውም። ይሄን እኛን ለማዳከም ድጋሚ እኛን ወጥመድ ውስጥ ለማስገባት እንደሆነ ምንም ጥያቄ የለውም ቤተሰቦቼ። ነገር ግን ደግሞ ይሄ ነገር አሁን ላይ ማይሳካላቸው ነገር ነው የሚሆነው። ምክንያቱም እኛም መጠንቀቅ ባለብን ልክ ነገሮችን እየተጠነቀቅን የምንገኘው አሁን ላይ ምንም ችላ የምንለው ነገር ወይም ደግሞ ምንም የምንዘናጋበት ምንም አይነት ምክንያት የለም ማለት ነው። የተፈጠሩት ብዙ ነገሮች አሉ ታውቃላችሁ ቤተሰቦቼ። ስለዚህ መደረግ ያለበት ነገር ሁሉ እየተደረገ ነው የሚገኘው። አሁን ላይም እንግዲህ ቀጥታ እሱ እንዲመጣ አድርገነዋል። ኦልሬዲ እዚሁ አካባቢ ላይ የክሩ አባሎቻችንንም አሰማርተን እየጠበቅ ነው የምንገኘው። የክሩ አባሎች አሁን እዚህ ቤት ውስጥ የሚገኙት እንግዲህ ከአቤል ጋር ቆይታ እያደረጉ ነው ማለት ምን ማውራት እንዳለበት፣ ምን መናገር እንዳለበት፣ ምን ማድረግ እንዳለበት ሲመጣ ከልጁ ጋር ማውራት ያለበትን ነገር እያንዳንዱን ነገር እነሱ እየነገሩት ይገኛሉ ማለት ነው። ለነገሩ ምንም ጥያቄ የለውም። የወንጀል ስራ ነው እየሰሩ ያሉት። ስለዛ ስራ ነው ሊያወሩ የሚችሉት ቤተሰቦቼ ማለት ነው። ስለዚህ ልጁ መጥቶ እዚህ ቤት ላይ ደግሞ ምን ሊያወሩ እንደሚችሉ ምን እንደሚፈጠር እያንዳንዱን ነገር አብረን የምናይና የምንመለከት ነው የሚሆነው ቤተሰቦቼ። ዛሬ ላይ ባይመጣ እንኳን እዚህ ቤት ባይመጣ እንኳን ኦልሬዲ ስልኩ ተጠልፏል። እየተከታተሉት ነው የሚገኙት በስልኩ አማካኝነት ማለት ነው። ስለዚህ ካለበት ቦታ አንገቱንም ይዘው ወደዚህ ስለሚመጡ ቤተሰቦቼ ስለዚህ ሰው ማንነት ከሱ ጀርባ ማን እንዳለ ይሄን ስራ እያሰራው እንደሆነ እያንዳንዱን ነገር ከሱ አንደበት የምንሰማውና የምናየው ነገር ነው የሚሆነው ማለት ነው። ከዚህ በኋላ የሚፈጠረውን ነገር እንግዲህ ቤተሰቦቼ አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ።
ትልቅ ስራ ነው የሰራው። እንዴት ነህ? የታለች? ዛሬ እንደ ዛሬ ትልቅ ስራ አልሰራም። ውስጥ አለች። በቃ አሳየኝ፣ አስገባኝ። ብሩን ነግሬሃለሁ። ብሩ አያሳስብህ፣ ችግር የለውም። ልጅቷን ብቻ አሳየኝ። እኔ ደውዬላቸው አሁን አካውንት ውስጥ ማስገባው። አንተ አሁን ነው አስቸኳይ ነው ገንዘቡን ለምን አሰማኝ? ያሬዳ አስባልኩ እኮ እንዴ ለዚህ ነው እንዲያቻው ይጠራኝ አለች እኮ። ልጅቷን አሳየኝ። እኔ ደውዬ ችግር የለውም። የብሩን ነገር እነሱ ጋር ደውዬ ጨርሰዋለሁ። ችግር የለውም። ብሩ አሳስብህ አንተ እኮ አለች። የት ሄዳለች? ሰማኛለህ? ስለ ሰዎቹ ታውቃለህ አይደል? ምን ያህል ትልቅ ሰዎች ምን ያህል ትልቅ ካፒታል እንዳላቸው ነው ታውቃለህ። በቃ ስለ ብሩ እንዴት ነው ያስጨን ስላስ አሸከፈ ለምን አሰማኝ? ማሪ ወይኔ ያው ስማ፣ እኔ በስነ ስርዓት እርግጠኛ መሆን አለብኝ። ልጅቷን አይቼ እርግጠኛ መሆን አለብኝ። ችግር የለም አለች። ሰማኛለህ? ያሪ አንድ አዳምጪኝ። ቁጭ ብለን መጀመሪያ ነው ምንድነው የምንረጋጋው? ወይኔ ያው ስማ፣ ሰማኛለህ? ከምፈልገው በላይ ነው። አሁን ሲጀመር ደውዬላቸው እነሱ ራሱ አላመኑም። ስማኝ፣ አሁን ልጅቷን ልውሰዳት። አቤዳው ሰማኛለህ? ስለ ብሩ አያሳስብህ አልኩህ እኮ። በቃ አንድ አዳምጠኝ። ምን ያህል መስዋዕትነት እንደከፍዬ እንዳመጣሁት እኔ ማቀው ችግር የለውም። የከፈልክበት መስዋዕትነት እንዳለ በብር ችግር የለውም። አሁን ልጅቷን ነው ስማኝ፣ ሰማኛል? አሁን ራሱ ማለት ነው እንዲህ ደውዬላቸው በቃ ስልኬ ምናምን ነገር እንትን ብለው እነሱ ወደዚህ አካባቢ ሲጀመር ናቸው እኮ ነው። ቁጭ ብለን እናውራ። መጀመሪያ ቁጭ ብለን የምናወራው ያሪዳ ብዙ ምንድነው ቁጭ ብለን የምናወራው? እኔ አንተ ግራ እየገባኝ በቃ ልጅቷን አሳየኝና ወስጄ ልስጣቸው። አሁን እዚሁ አቅራቢያ ያሉት ወስጄ ልስጣቸው። በቃ አንተ እኮ ሲጀመር ምንድነው ኧረ እኮ ያሪዳ አዳምጪ። አንተ በርጋሪና ሰላም እንጨቃጨቅ ነው እንዴ? ስንትና ስንት ነገር ወደዚህ በእናትህ አሁን ሲጀመር አዳምጪ። የስንትና ስንት ነገር ሰማኛለህ? ሲጀመር ሰማኛለህ? ያሬዳ በቃ ከውጭ እባክህ። ያሬዳ ምንም ማድረግ አልችልም። ሌላ ምንም ያዘው እነማን ናችሁ? አንተ ያሬዳ ይጠቅምሻል። ወይኔ ሰማኛለህ? ወይኔ ከዚህ በኋላ ምንም አይነት እንቅስቃሴ ማድረግ አትችልም። ምንድነው ለበርማን ነገር በቃ እሺ ቤተሰቦቼ ያው እንግዲህ ወጥመዳችን ተሳክቷል ማለት ነው። ማለት የዘረጋነው ወጥመድ አጥምዶልናል ማለት ነው። እንግዲህ ይሄ ልጅ በቁጥራችን ስር ሊገባ ችሏል ማለት ነው። ስለዚህ ስለሱ ማንነት፣ ስለምንነቱ፣ ምን እንደሚፈልግ፣ ከማጀርባ እንደሚሰራ፣ ምን እየሰራ እንደሆነ እያንዳንዱን ነገር እንግዲህ ከራሱ አንደበት የምንሰማ ነው የሚሆነው ማለት ነው። ቤተሰቦቼ ያው አሁንም ድረስ የምፈልገው ነገር ከእናንተ ምንድነው ቤተሰቦቼ ያው እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ብቻ ነው የምፈልገው ማለት ነው። ምን ነው የተጨቃጨቃችሁ ያላችሁት? ምንም እየገባኝ አይደል። ምን ነው እያልክ ያለው? ምንም አይደለም ወንድም፣ ሰማኛለህ? ምንም አይደለም። አንተ እንዴት ሁሉን ነገር እንዴት እያወቅህ እንዴት ማይሆን እኔ ያለሁበትን አላየህም አንተ? እኔ መዘዘይ በል እኔ ሰላንት ምን አገባኝ? ምን አገባኝ? ሰላንት ታስበ ምን አገባኝ? እኔ ያን ነገር እኮ ራስህ እኮ መጨረስ እኮ ይችላል አይደል? ምን አድርጌ ልጨርሰው? ስለምን ጉዳይ ነው እያወራ ያለው? ስለምን ጉዳይ ነው አልገባኝም። ለኔ ያስረዳኝ እስቲ። እየገባኝ ያለው እኛ አይደል ያዝን? አሁን ላይ እኛ አይደል ያዝን? እነማን እንደሆናችሁ ምንም ማውቀው ነገር የለም። እነማን ናችሁ? ምን ማለት ነው? እነማን ናቸው? ለብረማን ነገር ይሰለነሱ ለብረማን ቤት ነው መጥቶ ካገኙኝ የኔ ወንድም ያው ትሰማኛለህ? ጓደኛዬ ነው በቃው ቤቱ በቃ ምንድን እንደዚህ እንትን ብለህ ምን ያስገባኝ? ለምንድን ነው ሲጀመር? ለምንድን ነው ልታግታት የፈለግከው? ማንን ነው ማግተው? እህታችንን ድጋሚ ለማገት የፈለጋችሁት ለምንድን ነው? ምንድን ነው ያደረከው? ምን ተፈጠረ? እነሱ እኔ እኮ እንዳንተ አይነት ነገር ሰማኛለህ። አሁን ላይ ሌላ ከሱ ጋር ለሱ እንድትመልስለት አይደለም እየጠየቅኩ ያለሁት። እኔ እየጠየቅኩ ያለሁት ለኔ እንድትመልስልኝ ነው። መልስለታ እህታችንን ለምንድን ነው ልታግቷት የፈለጋችሁት እያልኩ ከኔ በላይ አንተ አታውቅም ስለ ጉዳዩ። ጭራሽ ማንም የሌለበት ላይ ነው ባዶ ቤት ነው የጠራኝ። ጭራሽ ስለ ጉዳዩ የምታውቁን ነገር በቃ ምንም አሁን ይኸውልህ፣ ሲጀመር ከዚህ በኋላ ወዴትም የምታመልጥበት ምንም የምትሸሸግበት ምንም አይነት ነገር የለህም። ከዚህ በኋላ እንድታውቅ የምፈልገው ነገር ይኸውልህ፣ አንተ ላይ የተያዘብህ መረጃ አለ፣ እየሰበሰብን እያጣራን ያለው ነገር አለ። ሰላምን ስለአንተ የሚያጣራነው ነገር አለ። ይኸውልህ ሲጀመር አንተ እስር ቤት መግባት አይቀርም። በሰራኸው ስራ ባረከው ነገር በእያንዳንዷ ነገር መቀጣት ባለብህ ልኩ የምትቀጣ ነው የሚሆነው። ነገር ግን ለምንድን ነው እህታችንን ድጋሚ ልታግቷት የፈለጋችሁት እያልኩ ነገሩ አንተ አልነበርክ ቤት አግቻታለሁ እጃታለሁ ምናምን ብለህ የደወልክልኝ? ነገር ግን እንድትታገት ነበር አንተ እንዴት ስታዘኝ ነበር? ይሄን አድርጊያለሁ ሰማኛለህ። እሱ ነበር አይደለ ደውሎ እንደዚህ አግቻታለሁ ሰላገተው ለምን አይነግርህም? እሱ ሰላገታት ልጅ ለምን አይነግርህም? እኔ ስለማንነቷ አንተ አታውቅም ከኔ ልክ
ለምንድን ነው ለሱ ያን ያህል ብር ልከፍለው የነበረው? እሷን ስላገታት ብር ከፍተኛ ብር እንደምከፍለው እያንዳንዱ ነገር በነገር ላይ አሁን ላይ ምንም የምትዋሽበት ነገር የለም። ትሰማኛለህ አይደል? ቅድም ስታወራት የነበረው ውጪ ላይ ስታወራት የነበረው እያንዳንዱ ነገር በካሜራችን አስቀርተናል። ሲጀመር መጀመሪያ ደረጃ ላይ ሲቀጥል ደግሞ ስለአንተ ማጣራት ያለብን ነገሮች አጣርተናል። በተጨማሪም ደግሞ ይኸውልህ ስልክህ እንግዲህ ተወስዷል። ይዛቸው የነበሩ ፋይሎች ኪስ ውስጥ የነበሩት እያንዳንዳቸው ነገሮች ተወስደዋል። መጣራት ባለባቸው ልኩ የክሩ አባሎቻችን እያጣሩ ነው ስለሱ ጉዳይ። ይኸውልህ ስለ ስልክ ጥሪ፣ ስለ ተደዋወልካቸው ነገሮች፣ ስለ እያንዳንዱ ነገር እኔ ምን አገባኝ? እንዴት ምን የማይመለከትህ እኔ አንተ እንደዚህ ስራ ውስጥ ከተነቃቀኝ ማለት ይችል ነበር። አንተ እኮ እንደዚህ ስራ ውስጥ የከተትከኝ አይደል እንዴ? ጭራሽ ከከን ባራገፍኩል ከደህነት እንትን ባልኩል ጭራሽ ማን አብረኛ አይደል ስታክ የነበረው በከፈን ይላል እንዴ? ሰማኛለሁ እንዴ? ሲጀመር ለምን ደወልክልኝ እንዴ? ደወልክልኝ መጣሁ። ሰማኛለህ? እኔ ምንም ስለምታወሩት ነገር ምንም የማውቀው ነገር የለም። ጓደኛዬ ቤት ነው ሁሉ ተደጋጋሚ የምመጣበት ቤት ነው የመጣሁት። ምንድን ነው ማናችሁ? ለምን ማናገረኝ? ወይ እነሱ ቆይ ማንነታቸው ይላል ግን ራሳን እንደዚህ ስራ ውስጥ የከተተኝ አይደል? ሰላምን ስራ ሰላም እንደምትወራው ሰላም ስራ የምትወራው እንዴ? እኔ እዚህ ቤት ስመጣ የመጀመሪያ ነው እንዴ? ቆይ አንተ አሁን ለማዋሸት እየሞከርክ ነው? ሰላም ዋሸት ነው። እኔ እንደም ነው ሲጀመር እኔ አንደኛ በቃ ጓደኛዬ በዚሁ ሳልፍ እንዲሁ ልጠይቀው አይ ልበለው ብዬ ነው የገባሁት። አጋባቢ ሰንሰራ ሰራና አንድ ሊያድ እንደ አንተ ምንድነው እዚህ ጋር እየሸመጠፍክ ነው? ቆይ ሰላም እየቀለድክ ነው? ምን ለምን ቀልዳለሁ እዚህ ጋር ወንድሜ? አሁን እዚህ ጋር ስለምታወራው ስለ ወንጀል እኔ ምንም እንትን ምለው ነገር የለም። አሁን ሰላም ልለው ነው የመጣሁት። ምን አይነት ሰው ነው? ቆይ አንተ ስንሰራ ሰርተናል። ትምህርት ቤት ልጅ ጠብቅ ምናምን ብለኛ ሰላም አንተ አማን ደረኛ አይደለ? ሰላም ልጅ ነው የምታወራው። ያው ስማኝ፣ እኔ እሱ ስለሚያወራው ነገር ምንም ማውቀው ነገር የለም። ስለነሱ ስለነሱ እኔ ስንት የታውቃለሁ ስለነሱ ምን እንደምታወራው? እሺ ታገት ምናምን ስትባል ምንድን ነው ያልከኝ? ስለምን እገታ ነው የምታወራው? እኔ እኮ ግራ እየገባኝ ነው። ስልክ ስታወራኝ ሪከርድ ተደርጓል። ሰላምን ሪከርድ እኔ ምን ግራ እየገባኝ ነገር እንዳለ ሪከርድ አድርገውታል። ገብተህ ለምን ሰላም አልከኝ ነው? ቤታችን ገብተህ ለምን ሰላም አልከኝ ነው? ስለገባው ነው። ለሰላምታው መግዜር ሰላምታ ጥሩ ነው ግን አይደለም። እኔ የተፈጠረውን ነገር እያስረዳሁ ለምን አሰማኝ? ምንድን የተፈጠረው? ነምሮ ማን ነገር ገብቼ ይሄ ሁሉ ነገር እሱ ማናቸው? እነሱ ኋላ ከካሜራ ጀርባ እነማን ናቸው? ያው የተፈጠረውን ነገር እኮ እያየ ነው ባይነ የግድ እዚህ ጋር እኔ መጮህ የለብኝም። እስካሁን ያወራነው ነገር የለም። ሪከርድ አድርገውልሃል። በቃ ምንድን ነው ያወራነው? ምን አወራን? በካሜራም ተቀርጸሻል። በቃ እኔ ምን አገባኝ? ስለአንድ ነገር መናገር እኔ እናንተ ምን አውርተን? ስማኝ ወንድሜ፣ እኔ አሁን ስለሚያወራው ነገር ምንም ማውቀው ነገር የለም። አሁን ተነስቼ ልሂድበት እኔ አይደለም አስገብታችሁ ስለ ገንዘቡን በል እንዴ አንተ ያማህል ነው። ሰማኛ እንዴ ምንድነው የምሰማ? ለምን አታዳምጠኝ? እኔ ግራ እየገባኝ እንዴ ልንገርህ። ቀደም እዚህ ጋር ስናወራ ምን እናወራ? ሰላም ተባባልን። ምን ሌላ አወራ ነው? የተለየ አወራ ነው ነገር? ስለ ብሩም የለም። ስለ ብር አወራ ነው። ሙሉ ፋይል እንዳለ አውቀዋል። አርፈህ ብትቀመጥ ነው የሚሻለው። አንተ ጤነኛ ያማህል? ጤነኛ አይደለም። ጤነኛ አይደለም ወይ? ምን አረፍክ? ምን አገኛለሁ? ሰማኛለህ? አንድ ነገር አንተ ሰማኝ። የእናት እሺ ቤተሰቦች ያው እንግዲህ አሁን ላይ ማለት ወደ ጥል ውስጥ ወደ አለመስማማት ውስጥ ሲገቡ እንግዲህ በዛ ሁኔታ ላይ ደግሞ ማውራት ስለማንችል ነው ቪዲዮን ያቋረጥነው ማለት ነው። ስለዚህ አሁን ላይ እንግዲህ የተፈጠረውን ነገር እያንዳንዱን ነገር ከካሜራ ጀርባም ከሱ ጋርም ትንሽ ለማውራት ሞክረናል ማለት ነው። ስለዚህ ከዚህ በኋላ ምንም የሚገባበት ነገር የለም። ስለሰራው ስለ እያንዳንዱ ነገር እንግዲህ ቀደምም አቤልም ትንሽ ስለሱ ለማውራት ሞክሮ ነበር። እንግዲህ ስለሱ የያዛቸው ፋይሎች ነበሩ፣ ሲሰሩ የነበሯቸው ስራዎች ብዙ ነበሩ። እነሱም ፋይሎች ላይ እንግዲህ መጣራት ያለበት ነገር እየተጣራ ነው የሚገኘው። በተጨማሪም እንግዲህ እዚህ ቤት ላይም የተገኙ መረጃዎች ነበሩ። እንግዲህ አቤል ክፍል ላይ እንግዲህ ምርመራ በተደረገበት ወቅት ብቻ እዚህ ቤት ላይ አጠቃላይ በተደረገው ምርመራ እንግዲህ የተገኙ ብዙ መረጃዎች አሉ። እነሱ መረጃዎች እንግዲህ የሚወስዱን ወይም ደግሞ የሚያስጉዙን ብዙ መንገዶች አሉ። በዛ መሰረት ማድረግ የሚገባን ነገር ቤተሰቦቼ የምናደርግ ነው የሚሆነው። አሁን ላይ እንግዲህ አጠገብ የሚገኘው ልጅም ማለት ከዚህ በኋላ ምንም እንደማያመጣ ያውቃል። ስለሱ መያዝ ካለበት በላይ መረጃ ተይዟል። አሁን ላይ ሲሰራ ስለነበረው ስራ ስለእያንዳንዱ ነገር ስለሱ መታወቅ ያለበት ነገር ስለታወቀ አሁን ላይ ምንም የሚዋሽበትም ነገር ምንም አይነት ነገር የለም። ስለዚህ ቀጥታ ልናወራ ተስማምተን ነው ማለት ነው ወደዚህ የተመለስነው ቤተሰቦቼ። ስለዚህ ያለውን ነገር የተፈጠረውን ነገር እያንዳንዱን ነገር ከሱ አንደበት የምንሰማ ነው የሚሆነው። ያው አሁንም እንድታውቁ ፈልገው አንድ ነገር አለ። ሳሚ እንግዲህ አሁንም የሚገኘው እህቱ ጋር ነው። ስለዚህ ሁላችሁም አሁንም እህቱም እንዲሻላት እናታችንም ተሽሏት ወደ ቀደመ ጤናዋ እንድትመለስ እባካችሁ ሁላችሁም
በመሃል ላስታውሳችሁ ብዬ ነው። ሁላችሁም በየሃይማኖታችሁ እንድትጸልዩልን ፈልጋለሁ ማለት ነው። እሺ ወደ አንተ ልመለስና ቅድም እንግዲህ ሰጣ ገባ ሲፈጠር ነበረ። ነገር ግን ደግሞ ስለአንተ መያዝ ያለብንን መረጃዎች ይዘናል። ሲቀጥል ደግሞ መጀመሪያም እንዲደወል የሚያደርግ ነው ወደ አንተ እኛ ነን። እያንዳንዱ ደግሞ በር ላይ ስትጨቃጨቀው ስለነበረው ስለ ገንዘቡም ጉዳይ ስለ እያንዳንዱ ነገር ማወቅ ያለብንን ነገር እንግዲህ ማየት ባለብህ ልክ ለአንተም አሳይተህናል ማለት ነው። ስለዚህ አሁን እዚህ ስራ ውስጥ እንዴት እንደገባ ለምን እየሰራኸው እንደሆነ በተጨማሪም ደግሞ እህታችንን በድጋሚ ለምን ልታግቷት እንደሆነ ሁሉንም ነገር ከመጀመሪያ ጀምሮ እንድትነግረኝ እፈልጋለሁ። እሺ እኔ እዚህ ስራ ውስጥ ስገባ ያው እሱም እንደነገረ ምናምን በካፒታል ምናምን እጥረት ነው። ሁለታችንም እሱም ቢሆን እኔም የድሃ ልጆች ነን ምናምን ነገር ራሳችንን ከፍ ማድረግ እንፈልጋለን ምናምን ገብቶሃል። እና ይሄ ትዕዛዝና ይሄ የብር እንትን ምናምን ነገር ሲመጣልን እኔም አላቅማማውም እሱም ጓደኛዬም ሳቅማማ ነው እዚህ ነገር ውስጥ የገባ ነው ከእንትናችን የተነሳ ማለት ነው ከኑሯችን የተነሳ ምናምን ነገርና እኔ በፊት ስሰራ ምናምን ነገር የነበረው ብዙም ስራ የለኝም ምናምን ነገር ዌብሳይት ላይ ምናምን ነገር ነበር የምሰራው እና በዛ አጋጣሚ ነው ከአለቃዬ ጋር ከሚባለው ሰውዬ ጋር ተገናኝቼ መስራት የጀመርኩት ማለት ነው። ከስርቆቱ ጎን ለጎን ነው መሰራ ይሄን ስራ አሁንም ቢሆን እንደነገርኩ የሁሉ ነገር ልሰርቅም የምችለው ወይም ደግሞ የማይሆኑ ነገሮችን ላረግ የምችለው ከኑሮ አንፃር ነው። አሁንም ቢሆን በሱ እንድትረዳኝ ይፈልጋል ነው ገብቷላ። ካለኝ ከኑሮ አንፃር ከድህነቴ ከአኗኗሪ ብቻ ራሴን ከመለወጥ አንፃር ነው ይሄ ሁሉ ነገር ፈልጌው አይደለም እያረኩ ያለሁት ገብቷላ። እና ብቻ እንትን ላይ ዌብሳይት ምናምን ነገሮች ምናምን ነገር ነበር የምሰራው። በዛ ነው በሰው ምናምን ነገር ያገኘኝ አለቃዬ ማለት ነው። አለቃዬ የሚባለው ሰውዬ ማለት ነው። እና እሱ ዌብሳይት ምናምን ሊያሰራኝ ነበረ ንግግራችን ማለት ነው። ተገናኘ ምናምን ነገር በጣም ጎበዝ እንደሆንኩኝ ምናምን ነገር እንትን አለ አወቀ ምናምን። ከዛ ዌብሳይት ምናምን ነገር እንዲያሰራኝ ነበር የተገናኘ ነው ምናምን ነገር እና ግን ከተገናኘን በኋላ ሌላ ስራዎችን መስራት እንደምፈልግ ምናምን ነገር ነገርኩት። ምንም አይነት ስራ መስራት እንደምችል አሁን ላይ በቃ ብቻ ሁሉም ነገር ነገርኩት። ስለ ድህነት በቃ ሁሉም ነገር ገብቷላ። ያን ነገር ምናምን ነገር ነገርኩት። እሱም ወደ ስራው ምን አይነት ስራ እንደሆነ ምናምን ነገር ነገረኝ። ብሩን ሲነግረኝ ያለምንም ማቅማማት ነው የሚሻልኩት ገብቷላ። ምንም እንትን አልተደረደርኩም ሁላ እንትን ስለው እሺ ስለው ማለት ነው። እና በቃ ነገረኝ ምናምን ምን አይነት ስራ እንደሆነ ምናምን ነገር ነገረኝ። እንደዚህ ነው የሆነች ልጅ አለች። ልጅቷም ሙሉ ነገር ነገረኝ። ብቻ ስለ ልጅቷ ሁሉንም ነገር ምናምን ነገር ነገረኝ። ከዛም በኋላ እኔም ችግር የለውም ቀላል ነገር ነው ብዬ ነው ያሰብኩት። እኔም ከዚህ የከፋ ነገር ምናምን ነገር እስከ ግድያ የሚያደርስ ነገር ምናምን ስለሰራው በስርቆቴ ምናምን ነገር ማለት ነውና እንትን አለኝ ነገረኝ። መከታተል ነው ችግር የለውም በቃ እንደዚህ ሰው እየተከታተልኩኝ ይሄን ያህል ብር የሚከፈለኝ ከሆነ በቃ ተስማማ ምናምን ነገር። ዌብሳይቱን ደግሞ ሌላ ቀን በሌላ ጊዜ ምናምን እንደሚያሰራኝ ምናምን ነገር በቃ ቃል ተገባባን። ስለ ልጅቷ ሙሉ መረጃው ምናምን ነገረኝ። የት ትምህርት ቤት እንደምትማር በቃ ሙሉ ስለ ቤተሰቦቿ በቃ ሙሉ ነገር ነው የነገረኝና እሷ የምትማርበት ትምህርት ቤት የኔ ጓደኛዬ እንትን ይላል ይማራልና ሙሉ ነገር ስለሱ ስለ ጓደኛዬ ምናምን ነገር ሙሉ መረጃውን አጣርቶ ነው መጥቶ ለኔ እንትን ያለኝ ማለት ነውና ጓደኛዬንም እዚህ ነገር ውስጥ እንዳስገባው አሳምኜ ምናምን ነገር ሁሉም ነገር አሳምኜ ወደዚህ ነገር ውስጥ እንትን እንደምለውና ደና ክፍያ ለሁለታችንም እንደሚከፍለ ምናምን ነገር ነገረኝ። እኔም ጓደኛዬን እጂ ሙሉ ነገር እንትን ብዬ ነገርኩት። ከዛ እሱም ብዙም እንትን አላለም ነበር የሆነ ስለሚፈልገው ምናምን የሆነ ብሩ ምናምን ስለፈለገው ምናምን ብዙም እንትን አላለም ነበር። ልጅቷ እንደነገርኩ ስለ ብዙ ጥበቆች ምናምን ነገር ይደረጉላታል። እሷን ማግኘት ቀላል አይደለም። ስለ ከባድ ነገር ነው። ግን ብቻ ያው ጓደኛዬም ቀልጠፍ ያለ ሰው እኔም ቀልጠፍ ያልኩ ምናምን ሳለውን ብቻ ቢሆነ ምክንያት እሷን እኛ እጅ ውስጥ ማስገባት ነበረ። ከዛ በዛ ኬዝ ነው ጓደኛዬን አናገርኩት። ከዛ እሱም ተስማማ ምናምን ነገር ክትትሉ ምናምን ጀመር ማለት እሱ ለኔ እንትን ይለኛል። እሷ ብቻ ምትውልበትን ብቻ አይደለም ምን እንደበላች የት እንደሄደች ምናምን ነገር እሱ ለኔ መረጃ ይነግረኛል።
እኔ ደግሞ ለነገርኩ ለሰረኛ ለሱ ሰውዬ እጄ ነግሯለሁ። ብቻ ስራችን ይሄ ነው፣ ክትትሉ ማለት ነው። በቃ ስቲል ምን ልበለ በጣም ትንሽዬ ነገር ምናምን ብትሆን ራሱ በካሜራ አንዳንድ እየቀረጸ ምናምን ነገር እንትን ይልክልኛል ፎቶ ምናምን ነገር አሁን እዚህ ቦታ ነች፣ አሁን ከእናንተና ጋር አሁን እንደዚህ ምናምን ነገር እያለ ሙሉ ዲፕ እንትን እንዲል ስለነገርኩት ማለት ሁሉንም ነገር ሁሉ እሷ ቁጭ ያለችበትን እንትን ራሱ እንዲነግረኝ ስለነገር አስጠንቅቄ ስለነገርኩት ሁሉንም ነገር ነበር እሱ ተከታትሎ ሲነግረኝ የነበረውና እሷ በጣም ስለ እንጃ ብዙ ሰው ነበረ እንትን ከዙሪያው ምናምን ሲከታተላት የነበር ሲከታተላን ቢስ ሲጠብቃት ጠባቂዎቿ ምናምን ነገር በጣም እንዴት መሰለ የሆነ መቅረብ ራሱ አትችልም። የሆነ ስለ ቀርበ የሆነ የማይሆን ሰው ከሆነ ምናምን ነገር ብቻ እንትን ይላሉ ጠባቂዎቿ ምናምን ነገር በጣም እንትን ናቸው። ገብቷላ የሆነ እንትን ማለት አትችልም። ሄደ ምናምን ነገር የሆነ አደጋ ደርሳለሁ ምናምን ጭራሽ አይታሰብም። እኛ ራሱ በጣም በሩቁ ነው እሱ እንደነገርኩ ተማሪ ነው እዛው እንትን ስለሚል ምናምን ነገር በሩቁ ነው መረጃው ምናምን ነገር ወይ በፎቶ ወይ ደግሞ በእንትን ምናምን ነገር ምናደርሰው እንጂ ከነጭራሹ ደርሰን እንደዚህ የሆነ ጥቃት ለማድረስ ከነጭራሹ ክራውድ ነው እንትኗ ማለት ነው። አይመችም። ለምን ይሄን ያለ ለምን እንትን እንዳለ ምናምን እኔ ምንም አውቀው ነገር የለም። እሱ በሚሰጠኝ መረጃ ነው። በቃ አሁን እዚህ ጋር ነች አሁን ትንሽ መረጃም ቢሆን እሱ ሁሌ ነው የሚልክልኝ። ብዙ ጊዜ እንደዛ ነበር የምናደርገው ስንከታተላት ምናምን። አሁን እኔ መጨረሻው ሰዓት ደርሶ ይሁን አይዶን ነው አላውቅም። በጣም በአፋጣኝ እንድትታገትና ቶሎ መያዝ እንዳለባት ምናምን ነገር እንትን መረጃ እንትን ለኔ ያቀረበልኝ ማለት ነው። ከዛ እኔም ለሱ ሄጄ እንትን አልኩት እና ለጓደኛዬ እንዴት ብለን እሷን ማገት እንዳለብንና ብዙ ብር እንደምናገኝ ምናምን ሁሉን ነገር ነገርኩት ለጓደኛዬ። ከዛ እሱም ወዲያው ነበር የተስማማው እንደነገርኩ ስለ በብሩ ምናምን ነገር መጠን ምናምን ነገር ስነግረው ወዲያው ነበር የተስማማው ምናምን ነገር። ከዛ የሆነ ታይም በቃ ክላስ ምናምን ነገር እንዳቆመች ምናምን መረጃ ነገረኝ ማለት ነው። እሱ ጓደኛዬ እየተከታተለ ክላስ እንዳቆመች ምናምን ነገር ነገረኝ። ታቆም እሷም ባታቆም ክትትሉን አላቆም ነበር። ሰፈርም ቢሆን እየሄደ እግር በእግር ምናምን የተከታተለ ሁሉን መረጃ ያቃብለኝ ነበርና ዛሬ እንደነገርኩ ደወለልኝና እጄ ገብታለች አሁን ልጅቷ ምናምን ነገር ምናምን ብሎ ሲነግረኝ እኔም ደስተኛ ሆኜ ነበር። እጁ እንደገባሽ ምናምን ነገር ነገረኝ። በቃ ወዲያው በአፋጣኝ ምናምን ነገር መጥቼ ልጅቷ ልወስዳት ነው የመጣሁት ብሩን እንትን እንደሚሉ ምናምን ነገር ስለነገሩ ማለት ነው። ቆይሻው ለምንድን ነው እሷን ለማገት የተፈለገው? ለምንድን ነው አሁን ላይ እጃቸው ገብታ ነበር። ከእጃቸው እንግዲህ እኛን ፈንቅለን ያወጣናት እህታችንን ድጋሚ ሊያግቷት የፈለጉት ለምንድን ነው? እኔ ለምን እንትን እንደሚሏት ምናምን ነገር አላውቅም። ለምን እንደፈለጓት ይሄ ምንድነው ብቻ ብዙ እኔ በጣም ዲፕ ጠልቄ ምናምን ነገር እንትን አላውቅምና ብቻ እኛ ማገት እንዳለብን ይሄ ምንድነው መረጃው ምናምን ነገር እሱ ማቃበል እንዳበለ እሱ ለኔ ያቃበለ እኔ ደግሞ ለሱ እንደምሰጠው ምናምን ነገር ነው የማውቀውና ስለዚህ ያልከኝ ያለው ያው የእገታም ስራ ትሰራላችሁ። በተጨማሪም ደግሞ ቼክ ስለማድረግም ስላለው ነገር ስለያንዳንዱ ነገር ሁሉን ነገር ቼክ እያደረጋችሁ ለሱ ታሳውቃለህ ማለት ነው። ሁሉንም መረጃ በቃ በፎቶም ሆነ በምንም ሁሉም ነገር እሱ እንትን ይለኛል። እኔ ለሱ ነው የማደርስለት። ሌላ ምንም የተለየ ነገር በቃ እሷን መከታተል ነው። በቃ ልጅቷን ተከታተሉ አለን። በቃ ምንም የተለየ ነገር እኮ የለም። እንደዚህ አድርሱባት ምናምን ነገር ያለን ነገር የለም። በቃ ልጅቷን ተከታተሏት። እሷ እንትን ያለችበትን ነገር ሁሌ መረጃውን አድርስልኝ ያለኝ። ሌላ ምንም የተለየ ነገር እንዳረግና እንትን አላለኝ። እሺ እሱ ምን እንደሚፈልግ ከልጅቷ ምን እንደሚፈልግ ወይም ደግሞ እዚህ ስራው ስገባ እንግዲህ ከአቤል የበላይ አንተ ነህ። ብዙ ነገሮችን ታውቃለህ ብዬ አስባለሁ። ምክንያቱም ደግሞ አቤልን ትዕዛዝ የምትሰጠው አንተ ነህ። ይሄን ነገር አድርግ እንዲያርግ የምትለው አንተ ነህ። አንተ ደግሞ ትዕዛዝ የምትቀበለው አካል አለ ወይም ደግሞ ትዕዛዝ የምትቀበለው ሰው አለና ምናልባት ሲያወራ ሰምተው ከሆነ ምናልባት አላውቅም፣ ስለ ጋዜጠኛ ሳሚ ሊሆን ይችላል፣ ስለ ጋዜጠኛ በረከት ሊሆን ይችላል፣ ወይም ደግሞ ስለዛ ቤተሰብ ስለዛ ክሩ ሲያወሩ የነበረው ነገር አለ ወይ? በተጨማሪስ ደግሞ ምን እንደሚፈልጉ ሲያወሩ የሰማው ነገር አለ? በቃ እኔ እንደነገርኩ ማቀው ምናምን ነገር እንዴት መሰላ ከልጁ ጋር ራሱ በስልክ ነው የምናወራው። በስልክ ምናምን የምነጋገረው እንደዚህ እሱንም ሰዓት ገደብ አለው። የሆነ ከ10 ሰዓት ምናምን ነገር ያህል ምናምን ገደብ አለው። በዛ ገደብ ውስጥ ነው ደውለት በቀን አንዴ ነው ደውለት። እኔ ወይ የሆነ መረጃ ስልክለት ወይ የሆነ ነገር ምናምን ነገር እንትስል በቀን አንዴ ነው ደውለት። በስልክ ምናምን ነገር እናወራለን። በቃ እንጨርሳለን። ሌላ ምንም እንደዚህ እንትን የተለየ ተገናኝተን ምናምን ነገር ቁጭ ብለን ምናምን የምናወራው ነገር ምናምን የለም። እሺ ምን ያህል ሰው አግታችሁ ታውቃላችሁ? ማለት
አሁን እንግዲህ እንደነገርከኝ ከሆነ የማገተም ስራ እንደምትሰሩ እየነገርከኝ ነው ያለውና እንዴት ነው ሌላ አስተማሪዎች ታግታላችሁ ወይስ ሌላ ከእንዲህ አይነት ጋር የተያያዘ ሌላ ስራዎችም እያሰሩ ነበር አንተን? ምንም በቃ እኔ ክትትል ሳደርግ የነበረው ከዚህ ልጅ ጋር ነው። ሌላ ምንም አይነት ሰው ምናምን ተከታተል ምናምን ነገር ያሉኝ ነገር የለም። እቺ ልጅ ነው ተከታተላት ምናምን ነገር እግር በእግር ተከታተለ አሉኝ። በቃ የዚችን መረጃ ብቻ ነው ሁሌ ሳቃብል የነበረው እንጂ ሌላ የተለየ ነገር ሳቃብል ነው። እሺ ማን ነው ይሄን ስራ እያሰራህ ያለው? ከአንተ በላይ ሆኖ ይሄን ትዕዛዝ እየሰጠህ ያለው ብዙ ነገሮችን እንድታደርግ እንግዲህ ገንዘብ እየከፈለህ ያለው ሰው ማን ነው? አሁን ሲጀመር ወንጀል እንደሆነ ስራው ታውቃለህ፣ ጠንቀህ ታውቃለህ። ምክንያቱም ደግሞ አንድን ሰው ለመከታተል ወይም ደግሞ ስለሱ ኢንፎርሜሽን ስላደረስክ ብቻ ያን ያህል ትልቅ የሚባል ገንዘብ የሚከፈልህ ምክንያት የለም። ምክንያቱም እዛ ሰው ጋር ያ ሰው የሚፈልገው ነገር አለ ወይም ደግሞ ከዛ ሰው ለመንጠቅ የፈለገው ነገር ሲኖር ብቻ ነው እንዴት ነገር ሊያደርግ የሚችለውና ስለ ሰውየው ማንነት ምን ያህል ታውቃለህ? ወይስ ደግሞ ማን ነው ይሄን ስራ እያሰራ ያለው አሁን ላይ? እኔ ስለ ሰውየው ይሄን ያህል ምናምን ነገር ብዬ የምነግረው ነገር ባይኖረኝም ስለ እንዴት መሰለህ አሁን እንደነገርኩ ቅድም ከሰውየው ጋር የምንገናኘው በስልክ ነው። በቃ በቀን አንዴ ነው በስልክ ምናምን ነገር የምንገናኘው። እሱንም መረጃ እኔ ላቃብለው ምናምን ወይም ደግሞ የሚያስፈልገኝ ነገር ወይ በብር ምናምን ነገር የሚያስፈልገኝ ነገር ካለ ምናምን ነገር ልጠይቀው ምናምን ነው እንጂ የምደውለው ምንም ስለልጅቷም ለምን እንደፈለጓት ሜቢ ወይ እነሱ ተጠቅማቸው ይሆናል ይሄን ያህል ለምን እንዳሏት ምናምን ነገር ምንም ማውቀው ነገር የለም። ኃላፊነት የተሰጠኝ የሳሚን እህት እንድከታተል ብቻ ነው። ሌላም እናንተን እንዲከታተሉ ሌላም ሰዎች ምናምን እንዲከታተሉ ሌላ ሰዎች እንትን ተብሏል ታዟል። ግን እኔ ስለነሱ ምንም ማውቀው ነገር የለም። እኔ ማውቀው የሳሚን እህት ተከታተላት እንደዚህ ስለሷ ምናምን መረጃ እንተናለች ስለሷ ሁሉም ነገር እንዳቀርብላቸው ነው እንጂ ሌላ ምንም የተለየ ነገር ምናምን ነገር እንትን የለም። እሺ የሳሚን እህት እንድትከታተላት ለአንተ ኃላፊነት ተሰጠህ። እንደነገርከኝ ከሆነ ደግሞ እኛንም እንዲከታተሉ ሌሎችም የክሩ አባሎቻችንን እንዲከታተሉ የተመደቡ ሰዎች አሉ። ስለነሱ ሰዎች ምን ያህል ታውቃለህ? ወይስ ደግሞ ይሄንን ትዕዛዝ የሚቀበሉትስ ያንተ አለቃ ነው ለሁሉም ይሄን ትዕዛዝ የሚሰጣቸው? በእኔ እንጃ። እኔ ምናልባት የኔ አለቃም ሊሆን ይችላል ላይሆንም ይችላል። እኔ እንደነገርኩ እኔ እሷን ብቻ ነው እንድከታተል ስለሷ ነው ሁሉን መረጃ የሚነግረኝ። እንደዚህ ስለሷ እንደዚህ እያለ ይነግረኛል። እኔ ስለሷ ነው መረጃ ማደርሰው እንጂ ምንም ስለሌላ ሰው ምናምን ነገር እንድከታተል ምንም መረጃ አይሰጠኝም። እሺ እንግዲህ ይኸውልህ እንግዲህ እንደነገርከኝ ከሆነ ከአንተም በኋላ ስለኛም ስለያንዳንዱ ነገር የሚያጣሩ ሰዎች እንዳሉ ነግረኸኛል። ስለነሱ ማንነት እንግዲህ ማጣራት ባለበት ልኩ የምናጣራ ነው የሚሆነው። ነገር ግን አሁን ላይ ለአንተ ይሄን ስራ እያሰራህ ያለው ሰው ማንነቱ ማን ነው? ስሙ ማን ነው ሰውየው? እኔን እያሰራኝ ያለው ስሙ አስቻለው ነው። ይኸውላችሁ ለእናንተ ትልቅ የሚጠቅማችሁ መረጃ እጄ ላይ አለ። ይሄን ነገር ግን የምነግራችሁ የኔን የወንጀል ቅጣቴ ምናምን ነገር እንድታቀልሉልኝ ነው። ምንድነው መረጃው? ስለ መረጃው ንገረኝ። ምንድነው መረጃው? ያ እናትየው ምናምን ገድሏለች የተባለው ልጅ እናትየው አልነበረችም የገደለችው። ማለት የሳሚ እናት ወንጀለኛ አግቷት የነበረው ሰውዬ ነበረ። ስለሱ ነው እያወራ ያለው? አዎ ስለሱ ነው። እሱ እናትየው አይደለችም የገደለችው። ሲጀመር መጀመሪያ ደረጃ ላይ ሞቷል ሰውየው ሞቷል። ሰውየውን ደግሞ የገደለው እኔን የሚያዘኝ ሰውዬ አስቻለው ነው። እሱ ነው የገደለው። እናትየው ደግሞ ገደለችው ምናምን ነገር እሷን የገደለችው ብሎ እንዲቀሳሰር ያደረገውም። ስለዚህ ይሄን ነገር ሆን ብሎና አስበውበት ያ ሰውዬ ሲጀመር የዛን ቀንም እኔ ያን ያህል የከፋ ጉዳት እንዳልደረሰበት መረጃዎች ነበሩኝ። ነገር ግን በገዛ እጃቸው ገለው እናታችን ላይ ለማሳበብ ነው ይሄን ነገር እያደረጉ ያሉት ማለት ነው። አዎ ሁሉም ነገር ያደረገው ያስቻለው የበላይ አለቃቸው አለ። እናትየው እንዲሳበብ ምናምን ብሎ ነው ያ ሰውየው ይገደል ምናምን ነገር ያለው ትዕዛዝ አስተላለፈ። ከዛም በኋላ አስቻለው ነው የገደለው። እሺ ይሄ ነገር እንደሆነ አንተ በምን ልታውቅ ቻልክ? ወይም ደግሞ በምን አወቅ ይሄን ነገር እንዳደረጉት? ደግሞ ለኛ ይሄ መረጃ እንደሚያስፈልገንስ በምን አወቃለ? እኔ ያው ይጠቅማቸዋል ወይም ደግሞ እኔ ከስሬ ላይ ምናምን ቢቀልልኛል ብዬ ስላሰብኩ ነው ይሄን ነገር የነገርኳቸው። ይሄን ነገር ደግሞ ለማንም እንዳልናገር ምናምን ሁሉም አስጠንቅቆ አስቻለው ነግሮኝ ነበረ። በቃ ከዚህም በኋላ እኔ እናንተ ከጓደኝነት አልፈን ብዙ ስራዎች እንደምንሰራ ስለማቅ ምናምን ብሎ ነው ሁሉ አስጠንቅቆ ሁሉንም ነገር የነገረኝ እና አስቻለው ነው ሰውየውን የገደለው። በይሳት ይሄን ነገር ማወቅ ቤተሰቦቼ ማለት በጣም ደስ ብሎኛል። ብቻ መጣራት ያለባቸው ነገሮች ቤተሰቦቼ መጣራት ባለባቸው ልኩ ከዚህ በኋላም የሚጣሩ የሚሆኑ ነገር ግን አንተ ቆይ አሁን እኔ ያልገባኝ ነገር ገደልኳቸው ብሎ በአፉ ነግሮህ ነው ወይስ ምንድነው? አይደለም እኔ ሰውየውን ሲገለው እዛው ቦታው ላይ ነበርኩ። ትዕዛዙን ሰውየው አስተላለፈለት። ከዛም በኋላ ገደለው። በቃ ከዚህም በኋላ
ምንም አይነት ስራ አንድ ላይ ነው የምንሰራው ምናምን ነገር ብሎ ብዙ ብር ነበር የሰጠኝ ለኔ። አላቅም ይሄ መረጃ ምን ያህል ጠቃሚ እንደሆነ ቤተሰቦች ይለኛል። ይሄ ነገር ምን ያህል ሳሚን ሊያሳርፈው እንደሚችል፣ ይሄ ነገር ምን ያህል የኛን ችግር ሊፈታ እንደሚችል፣ የኛን ቤተሰብ ችግር ምን ያህል ሊፈታ እንደሚችል ቤተሰቦቼ መገመት አይከብድም። አላቅም አሁን ላይ እግዚአብሔር ይመስገን በእናታችን እጅ አለመሞቱ ይሄ ሰውዬ በእናታችን እጅ ህይወቱ አለማለፉ ምን ያህል ለኛ እረፍት እንደሆነ አታውቁም ቤተሰቦች። እህታችን እንኳን ራሷን ልታጠፋ የተዘጋጀችው እኮ በዚህ ምክንያት እናታችን ከህመሟ ቢሻላት እንኳን እስር ቤት እንደምትገባ እያሰበች ነው ስትጎዳ ይሄን ሁሉ ነገር ራሷን ልታደርግ ስትጥር የነበረው። ስለዚህ ቤተሰቦቼ አሁን ላይ ይሄን ነገር ለማብሰር ይሄን ነገር ለሳሚ ለመንገር ይሄን መረጃ ይዘን እናታችንን ከገባችበት ነገር ውስጥ ለማስወጣት ምን ያህል እንደተጣደፍኩኝ ማወቅ ከባድ ነው ቤተሰቦቼ። ነገር ግን ብቻ እሱ በተናገረው ነገር ብቻ ምንም የሚሆን ነገር የለም። መጣራት ያለበት ነገር ቤተሰቦቼ ሁሉ ነገር የሚጣራ ነው የሚሆነው ማለት ነው። ሌላ ሲያውና አሁን ካንተ ጋር ያለኝ ነገር ከዚህ በኋላ መቀጠሉ አይቀርም። ነገር ግን ከዚህ በኋላ ያልነገርከኝ ነገር አሁን ስለ ሰዎቹም ሊሆን ይችላል፣ ከዚህ በፊትም የተደረጉ ነገሮች ሊኖሩ ይችላሉ። ሌላ የምትነግረኝ ነገር አለ በመጨረሻ? እኔ ልንገር ስለ ሰዎቹ ማቀው በጣም ኃይለኞች እንደሆኑ በጣም አስፈሪዎች በብዙ ካፒታል ምናምን እንደሚንቀሳቀሱ ለእናንተ ማስጊዎች እንደሆኑ ምናምን ነገር ነው ማቀው። ለእናንተ ራሱ በቃ ብዙ ጥቃት እንዲደርስባችሁ ምናምን ሰው እንዳሰማሩ ምናምን ነገር ነው ማቀው። ሰዎቹ በጣም ከባድ ሰዎች ናቸው። ስለዚህ ሌላ የምትነግረኝ ነገር የለም? ይኸውልህ ስለነሱ ግሬስ ስለነሱ ዝና አይደለም እንድትነግረኝ የምፈልገው። እኔ አሁን ካንተ የምፈልገው መረጃ ብቻ ነው። ሌላ የምትነግረኝ መረጃ አለው? ስለዚህ ምንም ከዚህ በላይ ሌላ ምንም መረጃ የለም። በቃ ሰዎቹ በጣም ከባድ ሰዎች እንደሆኑ ነው የማውቀው። በቃ ለእናንተ ራሱ ብዙ ሰዎች እንዳሰማሩና እናንተ ሊያጠፋችሁ እንደተዘጋጁ ነው የማውቀው። እሺ ይኸውልህ አሁን ላይ ለጊዜው ስለሰጠኝ መረጃ ስላረከው ነገር ስለያንዳንዱ ነገር ስላወራሃት ነገር መረጋገጥ ባለበት ልኩ እንግዲህ ነገሮች የሚረጋገጡና እኛ መሄድ ባለበት መልኩ የምንሄድ ነው የሚሆነው። ከዚህ በኋላም ይኸውልህ አንተ ማግኘት ያለብህን ስለሰራው ስራ ለያንዳንዱ ነገር መቀጣት ባለበት ልኩ መቀጣትህ አይቀርም። ነገር ግን ከዚህ በኋላም ከካሜራም ጀርባ ካንተ ጋር መገናኘት ባለብኝ ልኩ የምፈልገው ነገር ሲኖር አንተ ጋር የምመጣ ይሆናል ማለት ነው። ለጊዜው ና ተነስታ አውጣ። እሺ ቤተሰቦች ያው አሁን ላይ እንግዲህ የተፈጠሩትን ነገሮች እንዳያችኋቸው ናቸው ማለት አላቅም። ብቻ ልጁ ያወራው ወሬ እኔ አሁን በስተመጨረሻ እንግዲህ ያወራው ወሬ አለ፣ ስለ እናታችን ያወራው ነገር አለ። እኔ አሁን ላይ ውስጤ ማለት ተረብሿል። ምክንያቱ ደግሞ ምንድነው ሲጀመር መጀመሪያ ደረጃ ላይ እኔ እናታችን ባደረሰችበት ጉዳት ሰውየው ህይወቱ ሊያልፍ እንደማይችል እርግጠኛ ነበርኩ። ነገር ግን ስለዚህ ነገር እንዴት ነው ማረጋገጥ ያለብኝ? እንዴት ነው ማረጋገጥ የምችለው ብዬ መረጃ ነበር እስካሁን ሳፈላልግ የነበረው መረጃ ነበር ያጣሁት እንጂ እናታችን በጭራሽ ሰውየውን እንዳልገደለችው እኔ እርግጠኛ ነበርኩ ቤተሰቦች። ነገር ግን አሁን ላይ እንግዲህ እሱ ስላወራ ብቻ የሚሆን ነገር የለም። እሱ ይሄን ነገር ስለተናገረ ብቻ ምንም የሚፈጠር ነገር የለም። እኔም መረጃ መሰብሰብ ባለብኝ ልኩ እንግዲህ ከዚህ በኋላ መደረግ ያለበትን ነገሮች ሁሉ አድርጌ እንግዲህ እናታችንን ከገባችበት ነገር ነፃ ለማውጣት ማድረግ የሚገባኝን ነገር በሙሉ አደርጋለሁ ማለት ነው ቤተሰቦቼ። ነገር ግን ያው አሁን የነገረን ነገር ቢያንስ አንድ መንገድ ይሰጠናል። በተጨማሪም ደግሞ ለኛ ተስፋ ነው ቤተሰቦች። እናታችንን እንደምናድናት እናታችንን ከገባችበት ችግር ውስጥ እንደምናስወጣት የሚያሳይ ለኛ አንድ ተስፋ ነው ይሄ ቤተሰቦች። አሁን ላይ ዛሬ ላይ በጣም ደስ ብሎኛል። እኔ የምር ማለት ደስታዬን እንኳን መግለጽ እስኪከብደኝ ድረስ እየሆንኩ ያለሁት። ብቻ ይሄን ነገር ለሳሚም ነግሬው ሳሚም ቢያንስ ትንሽ ሐሳቡ ቀለል ብሎት ቢያንስ ትንሽ እንኳን ረፍት ያገኛል እፎይ የሚልበት ነገር ነው የተገኘው ቤተሰቦች። ይሄን ተስፋ እንግዲህ ሄጄ የምነግረው ነው የሚሆነው ማለት ነው። ወይም ደግሞ ቤተሰቦች ስላለው ነገር ስለያንዳንዱ ነገር ማጣራት ያለብኝን ነገር አጣርቼ ማሳወቅ ያለብኝን ደግሞ ለእናንተም ቤተሰቦች የማሳውቃችሁ ነው የሚሆነው ማለት ነው። እንግዲህ ከዚህ በኋላ ማድረግ የምንችለው ነገሮች አሉ። ምክንያቱም አሁን የነገረን ነገር አለ፣ ልጁ የሰጠን መረጃዎች አሉ። ከዚህ ነገር ጀርባ እንግዲህ የኛን ትዕዛዝ የኛን የመታፈን ትዕዛዝ ወይም ደግሞ እኛ ላይ ጉዳት ለማድረግ የሚታሰበውን ትዕዛዞች እያንዳንዳቸውን ትዕዛዝ የሚሰጠው ሰው አስቻለው እንደሆነ ሲያወራ ነበር ማለት ነው። አስቻለው ማለት ማን ነው? አስቻለው ምንድነው የሚለውን ነገር ደግሞ እግር በእግር ተከታትለን አስቻለው የሚባለው ሰው ያለበት ቦታ ድረስ ምክንያቱም አሁን ላይ
በስልክ እንደሚገናኙ ነግሮናል። እዚህ አጠገባችን የነበረው ወንጀለኛ ማለት ነው። ከዚህ በኋላም እንግዲህ ከካሜራ ጀርባ ማድረግ የሚጠበቅብንን ነገር አድርገን ወይ እንዲደዋወሉም አድርገን ቤተሰቦች ያው ስልኩ መጠለፍ ካለበትም ተጠልፎ መሄድ ባለብን እርምጃዎች ሁሉ ሄደን አስቻለው የሚባለውን ሰውዬ በቁጥጥራችን ስር እናስገባዋለን ማለት ነው። ምክንያቱም ደግሞ ከዚህ ነገር ሁሉ ጀርባ እንግዲህ እንደነገረን ከሆነ የነገረን ነገር ትክክል ከሆነ እኛ እንድንጎዳ እኛ ላይ ጉዳት እንዲደርስ ወይም ደግሞ እኛን እንዲያጠፉን በብዙ ሰዎች በብዙ መልኩ በብዙ ጎዳና በብዙ መንገድ እኛን ለማጥፋት ስራ እየሰሩ እንደሆነ ነው እየነገረን ያለው። ነገር ግን ደግሞ እኛ ይሄን ነገር አይደለም ብዙ ነገር ያለፍን ሰዎች ነን። እቺን ሰምተን የምንረበሽ እቺን ሰምተን የምንበቀበቅ አይነት ሰዎች አይደለንም ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላም እንግዲህ ማድረግ የምንችለውን ነገር ሁሉ አድርገን አስቻለው የሚባለውን ሰውዬ በቁጥጥራችን ስር የምናስገባ ነው የሚሆነው ማለት ነው ቤተሰቦቼ። ያው በተጨማሪም አስቻለው ማለት እንግዲህ የነ ዳንኤል ሰው ሊሆን እንደሚችል ምንም ጥያቄ የለው። ምክንያቱም እየሰራን ካለነው ስራ ጀርባ እንድናቆም ከሚፈልጉ ሰዎች መካከል አንዱ ነው ማለት ነው። ስለዚህ ይሄ ሰው ምናልባት እንደነ ዳንኤል እንደነ ሂሩት እሱም አንድ አይነት ስራዎችን የሚሰራ ሰውም ሊሆን ይችላል። ወይም ደግሞ እነ ዳንኤልም ቀጥረውትም ሊሆን ይችላል። አላቅም የማሰው እንደሆነ ምን እንደሆነ እያንዳንዱን ነገር ማጣራት ባለብኝ ልኩ ቤተሰቦቼ የማጣራ ነው የሚሆነው ማለት ነው። ስለዚህ ቤተሰቦቼ ከዚህ በኋላ ምንም አይነት ጊዜ ማባከን አልፈልግም። ከዚህ በኋላ መሄድ ባለብኝ እርምጃዎች ተራምጄ እንግዲህ ከዚህ ነገር ጀርባ ያሉትን ሰዎች እያንዳንዳቸውን ማጥራት ባለብኝ ልኩ የማጣራ ነው የሚሆነው ማለት ነው ቤተሰቦቼ። ያው የእናንተ ደግሞ ድጋፍ ያስፈልገኛል። የእናንተ ድጋፍ የሚሆነው ምንድነው ቤተሰቦቼ? ሁላችሁም እባካችሁ በየሃይማኖታችሁ እንድትጸልዩልኝ ፈልጋለሁ። ለኔም ለሳሚም ለቤተሰቦቻችንም ለሁሉም ሰዎች እንድትጸልዩ ፈልጋለሁ። እባካችሁ ቤተሰቦቼ በጸሎት እንድታግዙኝ ፈልጋለሁ። በተጨማሪም ደግሞ ለዚህ ቻናል ቤተሰብ የሆናችሁ ሰዎች እባካችሁ ሼር ያደርጋችሁ ቻናሉን 100,000 እንድታስገቡልኝ እፈልጋለሁ ማለት ነው። በተጨማሪም ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ቪዲዮንም ላይክ በማድረግ እንዲሁም በተጨማሪ ቪዲዮን እስከመጨረሻ በማየት ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንድትጀምሩ እፈልጋለሁ ማለት ነው። ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።